ሴት እነዚህ 5 ነገሮችን ካንተ ካገኘች በፍቅርህ ትታሰራለች። ካንተ ውጪ ሌላ ወንድ አይታያትም። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ አዳዲስ ነገሮችን አለማምዳት። ካንተ ጋር በስሜት እንድትታሰር የሚያደርጋት ካንተ የምታገኘው ገንዘብና ምቾት ሳይሆን በአንተ በኩል የምታገኛቸው አዳዲስ ልማዶች ናቸው። ለምሳሌ በፍቅር ጨዋታ ወይም በወሲብ የምትዝናኑበት ቦታ የተለየ መሆኑ። አብዛኞቹ ጥንዶች የማይሞክሩትን በጋራ ስትሞክሩ ይህ አእምሮዋንና ልቧን የሚያስር ትዝታ ይሆንባታል። በግንኙነት ውስጥ አዳዲስ ነገሮችን መሞከር የሁለቱን አካላት አእምሮና ስሜት በአንድ ላይ የሚያጣምር እጅግ ኃይለኛ መሳሪያ ነው። ገንዘብና ቁሳዊ ምቾት ለጊዜው ሊያስደስቱ ይችላሉ። ነገር ግን አዲስ ትዝታ መፍጠር በአእምሮ ውስጥ ዶፓሚን እንዲኖር በማድረግ ከማንም ጋር የማይጋሩትን ልዩ ትስስር ይፈጥራል። አብራችሁ ስትሆኑ የምትሞክሯቸው አዳዲስ ነገሮች ለምሳሌ ያልተለመደ ቦታ መሄድ፣ አብራችሁ እንግዳ ድርጊቶችን መፈጸም በጭንቅላቷ ውስጥ እንደ ልዩ ትዝታ ሆነው ይቀርጻሉ። ሌሎች ወንዶችን ወይም ሌሎች ሰዎችን ስታስብ እነዚህ ትዝታዎችን አታገኛቸውም። ስለዚህ ካንተ ጋር ያላትን ትስስር ከሌሎቹ ይለየዋል። በወሲባዊ ህይወት ውስጥ ተደጋጋሚነት ፍላጎትን ያቀዘቅዛል። አዳዲስ ነገሮችን መሞከር ግን የፍቅር ጨዋታውን ጀብዱ ይቀይረዋል። ልክ እንደ መጀመሪያ ቀን ፍቅር ሰዎች በወሲብ ከማይደሰቱባቸው ምክንያቶች አንዱ አዳዲስ ነገሮችን አለመሞከራቸው ነው። እርስ በርስ ስለሚፈራሩና ነፃነት ስለሌለ በመካከላቸው ያለው የወሲብ ስሜት ጉጉትና ጣዕሙን ያጣል። ስለዚህ በዚህ ጉዳይ አዳዲስ ነገሮችን የምታለማምዳት ከሆነ ይህንን ከሌላ ወንድ የትም ልታገኘው ስለማትችል በአእምሮዋና በስሜቷ ውስጥ ትቀረጻለህ። አዳዲስ ነገሮችን መሞከር ከፍተኛ በራስ መተማመን ያስፈልጋል። ምክንያቱም እሷ ያለመደችውን ነገር አንተን ተማምና ነው የምታደርገው። በእሷ የደህንነት ስሜትና በደስታ መካከል ያለውን ድልድይ ታጠናክረዋለህ። የሰው ልጅ ዕለት ዕለት በኑሮ፣ በስራ ግዴታ፣ በህይወት ፈተና ውስጥ ይጠመዳሉ። እነዚህ አዳዲስ ልማዶች ግን ከህይወት ጫና ነፃ እንድትወጡ ያደርጋቸዋል። ሌሎች ጥንዶች የማያውቁትና የማይሞክሩትን ነገር ስታደርጉ በእናንተ መካከል የውስጥ ሚስጥር ይፈጠራል። ይህ ነገር ከሌሎች ሰዎች ጋር እንዳትወዳደርና በግንኙነታችሁ ደስተኛ ሆና እንድትኖር ያደርጋታል። ሁለተኛ በሌሎች ሴቶች ዘንድ ተፈላጊነት ተወዳጅ መሆንን አሳውቃት። ያንተ በሴቶች ዘንድ መፈለግ እሷ ለአንተ ያላት ትኩረትና ስሜት ዕለት ዕለት እንዲጨምር ያደርገዋል። ሴቶች የማይፈልጉትን ወንድ ሴት ልጅ አታከብረውን፣ ፍላጎቷን በጣም ይቀንሳል። በቀላሉ ሴቶችን የምትማርክና የምትቀርብ ወንድ ከሆንክ ይቺ ሴት በየቀኑ ያንተ እስረኛ ትሆናለች። አንዲት ሴት ላይ ተጣብቆ የሚኖር ወንድ ተፈላጊ አይደለም። ይህ ማለት አንድ ወንድ አንዲት ሴትን እኔ ካንቺ ውጪ ህይወት የለኝም ያላንቺ ማናለኝ የሚል ከሆነ ይቺ ሴት ይህንን ወንድ በጣም ትጠላዋለች። አማራጭ ሳይኖረው ነው ከኔ ጋር የሚኖረው ብላ ስለምታስብ ይሄ ወንድ ያሳላታል። ይህም የምኞት ተለዋዋጭነት በመባል ይታወቃል። የሴቶችን ስሜታዊ መሳብ ለመረዳት እጅግ ወሳኝ ነው። ሴቶች በደመ ነፍስ የሚያደንቁት በራስ መተማመን ያለው የራሱ ዓለም ያለውና ሌሎች ሴቶች የሚፈልጉት ወንድን ነው። ምንም እንኳን አንተ የሷ ብቻ እንድትሆን ብትፈልግም በሌሎች ሴቶች ዘንድ መፈለግ ግን ያንተን ዋጋ ከፍ ያደርገዋል። እንድታከብር ያደርጋታል። ውድ ነገር ነው ያስኩት እንድትል ያደርጋታል። አንዲት ሴት በሌሎች ሴቶች ዘንድ የተወደደና የተፈለገ ወንድ ስታይ አእምሯ እንዲህ ብሎ ያስባል፣ ይህ ወንድ በሌሎች ሴቶች ዘንድ ዋጋ ካለው በእርግጠኝነት ጥሩ ባህሪና ጥንካሬ ያለው ሰው ነው ማለት ነው ብላ ታስባለች። ይሄ የሕፃን ልጅ አስተሳሰብ ይመስላል። ቢሆንም ግን እውነታው ይሄ ነው። ይህ ማለት ያለማቋረጥ ሌላ ሴት ጋር መሄድ አለብህ፣ የሌሎች ሴቶችን ትኩረት መፈለግ አለብህ ማለት ሳይሆን ይልቁንም በህይወትህ፣ በስራ፣ በጓደኞችና በምታገኛቸው ሰዎች ዘንድ የተከበርክና ተፈላጊ መሆን በራሱ በሴቷ አይን ውስጥ ያለው ዋጋ ከፍተኛ ይሆናል። ያላንቺ ህይወት የለኝም ወይም ካንቺ ውጪ ማናለኝ የሚል ወንድ አንዲት ሴትን ከህይወት ማባረር ከፈለግ ያላንቺ ህይወት የለኝም ካንቺ ውጪ ማናለኝ ማለት በቂ ነው። ሴት ልጅ ከወንድ የምትፈልገው እሷን የሚመራና የሚጠብቅ ኃይልን ነው እንጂ እሷ ላይ የሚጣበቅን አይደለም። ሶስተኛ ከሌሎች ወንዶች አድናቆትን ስታገኝ መቅናት የለብህም። ሌሎች ወንዶች እሷን ሲያደንቁ አንተ የምትቀና ከሆነ በቃ አንተ አብቅቶልሃል። ከአንበሳ አፍ የትኛውም አውሬ ምግቡን ነጥቆ ሊበላ እንደማይችል ሁሉ እሷንም ካንተ የሚነጥቃት ወንድ እንደሌለ አድርገህ ማመንና ማሰብ አለብህ። ብትሄጂ እንኳን የራስሽ ጉዳይ ነው፣ ከህይወቴ የሚቀንስ ነገር የለም፣ ህይወቴ ይቀጥላል በሚል ድፍረት መኖርህን እሷ ማወቅ አለባት። ይህ በራስ መተማመንህና እምነትህ እሷን ያንተ እስረኛ ያደርጋታል። አንድ ማወቅ ያለብህ ነገር ሴትን ያንተ አድናቆትና ትኩረት ብቻ ደስተኛ አያደርጋትም። ከሌሎች ወንዶችም የምታገኘው ትኩረትና አድናቆት ሴትነቷ አሁንም በስራ ላይ መሆኑንና ተፈላጊ መሆኑን የምታውቅበት መንገድ ነው። አንተ ደግሞ በዚህ የምትቀና ከሆነ እንደ ደካማና እንደ ጨቋኝ ወንድ ትቆጥረሃለች። ስለዚህ እንደዚህ አይነት ነገር ስታይ መቅናት የለብህም። እሷን በተደጋጋሚ ሆን ብላ እንዲህ ትልሃለች፣ ዛሬ እኮ አንድ ወንድ በጣም አማላይ ሰውነት አለች ብሎ አድናቆቱን አዘነበብኝ ስትል ያንተ ምላሽ መሆን ያለበት ይህም ወንድ የኔ አይነት እይታ ያለው ወንድ ነው፣ የእውነት ደስ ብሎኛል፣ ሚስቴን ስላደነቀልኝ ሳላመሰግነው አላልፍም ማለት አለበት። ነገር ግን ከዚህ በተቃራኒው የምትቀናና ይህ ወንድ ማን ነው?
የት ነው የምትተዋወቁት እያልክ ብዙ ነገሮችን የምትጠይቃት ከሆነ ያኔ አንጀቷ ቅቤ ይጠጣል። በአንተ ቅናትና ንዴት እሷ ውስጧ በደስታ ይሞላል። በአንተ መናደድ እሷ ደስታዋ ጣሪያ ይነካል። ስለዚህ ችላ ማለትን መማር አለብህ። በየትኛውም ሰዓት ከህይወቷ መውጣት የምትችል ወንድ መሆንን ማወቅ አለባት። ይህ ሴቶች ከወንድ ጋር እንዲተሳሰሩ የሚያደርጋቸው ነገር ነው። አንድ ወንድ በሴቷ ላይ ያለው የባለቤትነት ስሜት ከፍርሃትና ከቅናት የሚመነጭ ከሆነ ያንን ወንድ ደካማ ያደርገዋል። ነገር ግን እምነትንና በራስ መተማመንን መሰረት ያደረገ ከሆነ እጅግ ማራኪና ኃይል ያለው ወንድ ያደርገዋል። ሌሎች ወንዶች እሷን ሲያደንቁ መቅናት ማለት እሷን ከኔ የተሻለ ወንድ ሊወስዳት ይችላል ብለህ ስለምትፈራ የራስን ዋጋ ዝቅ አደረግክ ማለት ነው። አንበሳ በአካባቢው ያሉ ሌሎች እንስሳት ለምግቡ ቢጓጓ አይቀናም። ምክንያቱም የራሱን ጥንካሬና ድፍረት ስለሚያውቅ ነው። አንተም ስትረጋጋ ሌሎች ያደንቁሻል። ያውም እኮ በጣም ቆንጆ ስለሆንሽ ነው፣ ለዚህ እኮ ነው እኔ የመረጥኩሽ በሚል በራስ መተማመን መልስ ስትሰጣት እሷ ባንተ ጥንካሬ ትማረካለች። ቅናት የደካሞች መገለጫ ሲሆን መረጋጋት ግን የንጉሶች ምልክት ነው። አራተኛ ትክክለኛ አድማጭ መሆን። ሴቶች ስሜታቸውን በነጻነት የሚገልጹበትና ሳይፈረድባቸው የሚሰሙበት ቦታ ይፈልጋሉ። አንድ ነገር ስትነግርህ መፍትሄ ከመስጠትህ በፊት በቅድሚያ በደንብ በማዳመጥና መረዳት ትልቅ ቦታ አለው። ለሴቶች ትክክለኛ አድማጭ መሆን ማለት ዝም ብሎ መስማት ብቻ ሳይሆን ስሜታዊ መገናኛ ድልድይ መገንባት ማለት ነው። ብዙ ጊዜ ወንዶች የችግር መፍቻ አእምሮ ስላለን ሴት ልጅ ችግሯን ስትነግረን ወዲያውኑ መፍትሄ በመስጠት ችግሩን ልንፈታላት እንሞክራለን። ይህ ግን በአብዛኛው ጊዜ ሴትን የሚያበሳጫትና እንደማትረዳት እንዲሰማት የሚያደርግ ስህተት ነው። ሴቶች መፍትሄ ሳይሆን የሚፈልጉት ትኩረት ነው የሚፈልጉት። የሚሰማቸውን ስሜት የሚረዳላቸውን ወንድ ነው የሚፈልጉት። ሴት አንድን ወንድ እንደ ጀግና የምታየው የሆነ ችግሯን ስለፈታላት ሳይሆን እሷን ስለተረዳት ነው። አንዲት ሴት የሆነ ነገር ስትነግርህ መፍትሄ እንድትሰጣት ፈልጋ ላይሆን ይችላል። አብዛኛው ጊዜ የምትፈልገው እኔን እየሰማኝ ነው ወይ፣ የሚሰማኝ ስሜት እሱ ጋር አለ ወይ የሚለውን ነገር ለማረጋገጥ ነው። ማዳመጥ ጥበብ ነው። መፍትሄ ከመስጠት በፊት ይህ ነገር በጣም አስጨንቆኝ ነው፣ ምን እንደተሰማሽ ንገሪኝ ብለህ ጠይቃት። መፍትሄ መስጠት ያለብህ መቼ እንደሆነ እርግጠኛ ካልሆንክ መፍትሄ እንድሰጥሽ ትፈልጊያለሽ ወይስ በቃ እንድሰማሽ ብቻ ነው የምትፈልጊው ብለህ መጠየቅ ብልህነት ነው። ሰውነትህና አእምሮ ሙሉ በሙሉ እሷ በምትናገራቸው ነገር ላይ መሆናቸውን እርግጠኛ ሁን። በስልክ እየተጫወትክና የተለያዩ ነገሮች ላይ ትኩረትህን በማድረግ እየሰማዎች ነው ማለት በስሜቷ እንደመጫወት ነው። ስለዚህ እሷ ስታወራ ልክ መንፈሳዊ ትምህርት እንደሚሰማ ሰው በትኩረትና በተመስጦ ልታዳምጣት ይገባል። ወደ እሷ ዘንበል ብለህ መስማት። አልፎ አልፎም እየሰማት እንደሆነ ጭንቅላትን በመነቅነቅ ልታስረዳት ይገባል። አዎ ልክ ነሽ፣ ይገባኛል፣ እሺ ከዚያስ በኋላ ምን ተፈጠረ የሚሉ ቃላቶችን በመሃል በመጠቀም እየሰማትና ስሜቷን እየተረዳህ እንደሆነ ልታሳያት ይገባል። አምስተኛ ስሜታዊ ደህንነት። ሴት ልጅ ካንተ ጋር ስትሆን ምንም አይነት ፍርድ ወይም ማሳነስ እንደማይገጥማት፣ ሁሌም እንደምትደግፋትና እንደምታከብራት እርግጠኛ መሆን ትፈልጋለች። አንተ ለእሷ አስተማማኝ መጠጊያ ስትሆን እሷ ሙሉ ልቧን ትሰጣለች። ስሜታዊ ደህንነት ማለት አንድ ሰው ከሌላ ሰው ጋር ሲሆን ያለምንም ፍርሃት ሳያመነታና ራሱን ሳይጠብቅ ሆኖ መገኘት የሚችልበት ሁኔታና ቦታ ነው። በግንኙነቱ ውስጥ ይህ የደህንነት ስሜት የአንድ ወንድ ትልቁ ጥንካሬ ነው። ሴት ልጅ ካንተ ጋር ስሜታዊ ደህንነት ሲሰማት ግድግዳዎቿን ታፈርሳለች። ያኔ ነው እውነተኛውን ማንነቷን፣ ድክመቷንና ጥልቅ ፍቅሯን የምታሳየ። አብዛኛው ሰው በየዕለቱ ይፈርዳል። ቤተሰብ፣ ስራ ቦታ፣ ጓደኛ ሁሌም ለምን እንዲያደረግሽ ለምን እንዲያሰብሽ ብለው ይፈርዱባታል። አንተ ግን እሷ ትልቅ ስህተት ብትሰራ እንኳን ወይም እንግዳ የሆነ ነገር ብትነግርህ መፍረድ የለብህም። በምትኩም ይህንን ውሳኔ የወሰንሽበት ምክንያት ምንድነው ብለህ ለመረዳት ሞክር። ስትሳሳት ካንተ የሚጠበቀው እኔ እዚህ ያለሁ አብረን እናስተካክለዋለን የሚል መረጋጋት ነው። የነገረች ሚስጥር በምንም ሁኔታ ሌላ ሰው ጋር እንደማይደርስ እርግጠኛ ልትሆን ይገባል። ያወራችሁትን ነገር ለጓደኞች ወይም ለሌላ ሰው የምታወራ ከሆነ ለሷ ትልቅ የደህንነት መሸርሸር ነው። ስሜታዊ ደህንነት የሚገነባው ይህ ሰው የኔን ድክመትና ሚስጥር ይዞ የሚጠብቅልኝ ነው የሚል እምነት ሲኖር ነው። ሴቶች ደህንነት የሚሰማቸው በወጥነት ነው። ዛሬ በጣም አፍቃሪ፣ ነገ ደግሞ ጨካኝና ደንታቢስ የምትሆን ከሆነ እሷ ባንተ ላይ መረጋጋት አትችልም። ስሜትህና አያያዘ የተረጋጋ ይሁን። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።